is in America's national interest. I would say that national interest important in the national interest. የብሔራዊ ጥቅም ጉዳይም ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በመንግስታት መሪዎችና ሀገራት አንደበት ውስጥ የማይጠፋም ጽንሰ ሐሳብ ነው። አንዳንዱም ብሔራዊ ጥቅምን ብሔራዊ ማንነትና እሴትን በሕግ ወስኖና ገድቦም ግንኙነቱን በድንበር ከልሎ በጋራ መግባባት ሀገር እየመሩ እንዳሉ ሁሉም ብሔራዊ ጥቅም ማንነትና እሴትን ለይተው መበየን ተስኗቸው በተቃርኖ ውስጥ የሚኖሩም አሉ። ፕሮፌሰር ኖም ቾምስኪ የተባሉ በብሔራዊ ጥቅም ላይ ሰፊ ትንታኔ የሚያቀርቡ የዘርፉ ብዙ ባለሙያ ባለቤት በ2014 እንደ አውሮፓውያን አቆጣጠር ባወጡ ዘለግ ያለ ጽሑፍ ከብሔራዊ ጥቅም ባሻገር የመንግስት ጥቅም የሚል ጽንሰ ሐሳብ በመኖሩ ሁለቱን ጥቅሞች በእርግጥ መለየት ይገባል ይላሉ። ሳይሆን ቢቀር ሁለቱም ጥቅሞች እርስ በርስ እየተላተሙ ዜጎችም መንግስትን መለየት እስኪሳናቸው ድረስ ይቀጥላሉ ብለዋል። Totally different interests. Now, there's all kinds of interests. What's called the national interest turns out to be the interest of dominant domestic forces in U.S. society. So the national interest means the interests of the very rich, major corporations, the ones who set government policy and so on. That's the national interest, and not the population. The population is basically irrelevant. The population often strongly opposes government policy and they're simply disregarded. ለመሆኑ ብሔራዊ ጥቅም ምንድነው? ብሔራዊ ማንነትና እሴትስ? የመንግስት ጥቅምስ? እነዚህ ጽንሰ ሐሳቦች እጅግ ሰፊና ውስብስብ በመሆናቸው በዚህ መለስተኛ ዝግጅት አውጥቶና አውርዶ ለመቋጨት የሚቻል አይደለም። ነገር ግን የጋራ የሚባሉ ጉዳዮችን በአጭሩ አውስተን የኢትዮጵያን ብሔራዊ ጥቅም፣ ብሔራዊ ማንነትና እሴት ላይ ሰፊና ተከታታይ ዝግጅት በቃለ መጠይቅ ጭምር አካተን ይዘንላችሁ እንቀርባለን። ሰዳን ኢትዮጵያ ኔትወርክ ከለንደን ስርጭቱ በዚህ ዙሪያም ኢትዮጵያውያንና ትውልደ ኢትዮጵያውያን ሚናቸውን በማንሳት ያነጋገራቸውን ባለሙያዎች አስተያየት እንዲሁ አካቶ ዝግጅቱን ይዞላችሁ ይቀርባል። ክፍል 1 መሰናዶም እነሆም። በብሔራዊ ጥቅም ብያኔ ዙሪያ ሃንስ ሞርገቶ የተባሉ የፖለቲካል ሳይንቲስት እንደ አውሮፓውያኖች አቆጣጠር ጥር 1954 ባሳተሙት ጽሑፋቸው ላይ ጽንሰ ሐሳቡ በራሱ መንታ ትርጓሜ ያለውና ምናልባትም አጠቃቀሙ ብያኔው ሊወስን እንደሚችል ይገልጻሉ። ለምሳሌ ያሉ ሃንስ ሞርገን አዶልፍ ሂትለር የመስፋፋት ፖሊሲውን ተከትሎም ሀገራትን ሲወር ለጀርመን ብሔራዊ ጥቅም በሚል ይገልጸው እንደነበር ማውስተዋል። የአሜሪካን መንግስት ዲያጎ ጋርሻ የተባለችውን ደሴት ሲቆጣጠር ለአሜሪካ ጥቅም ነው መባሉን፣ የቀድሞዋ ሶቪየት ህብረት አፍጋኒስታንን ስትይዝ ለሶቪየት ህብረት ብሔራዊ ጥቅም መሆኑን በማሳየት ያነሱና የብሔራዊ ጥቅም ብያኔ አወዛጋቢነቱን ያሰምሩበታል። ቻይና በህንድና በሩሲያ መካከል ያለውን የድንበር ይገባኛል ጥያቄዋን ለቻይና ብሔራዊ ጥቅም ነው በሚል በርካታ ምሳሌዎችን በማንሳት ብሔራዊ ጥቅም የሚለውን ጽንሰ ሐሳብ ወጥነት ባለው መልኩ ለመተርጎም አዳጋች ነው ብለዋል። ይሁንና የዘርፉ በርካታ ምሁራን ይላሉ ሃንስ ሞርገቶም ብሔራዊ ጥቅማቸውን ጠቅለል አድርገው ለመበየን ሞክረዋል። ብሔራዊ ጥቅም ከሀገር ሀገር ከመንግስት ለመንግስት ልዩነቱ ግልጽ ቢሆንም ለአንዱ ትክክል የሆነው ለሌላው ብሔራዊ ጥቅም የተነካ የሚል የሚጻረር በአጥቂና ተጠቂ መካከል ያለ ልዩነት ብሔራዊ ጥቅም የሚለውን ጽንሰ ሐሳብ ያንጸባርቃልም ይላሉ። ቻርልስ ለርችና አብዱል የተባሉ ጸሐፊ ብሔራዊ ጥቅም አጠቃላይ የረጅም ጊዜም እንዲሁም ተከታታይነት ያለው የመንግስታትና የሀገሮች ፍላጎት መሆኑን ይናገራሉ። ብሩኪንግ ኢንስቲትዩሽን በበኩሉም የሀገሮችን ደህንነትና ሰላም ለማስከበር የሀገሮች እንቅስቃሴ የብሔራዊ ጥቅም ጉዳይ መሆኑን ይገልጻሉ። ቬርኖር ቮን ዲያርኬም ሀገሮች እርስ በርሳቸው በሚያደርጉት ግንኙነት ይላሉ ሊያገኙ የሚፈልጉት ጥቅምና ሉዓላዊ ግንኙነት እንዲሆን መፈለጋቸው ከብሔራዊ ጥቅም አንጻር ሊታይ ይገባል ይላሉ። ሃንስ ሞርገቶ ብሔራዊ ጥቅም የህልውና ጉዳይ ነው በማለት ይበይኑታል። የሀገር ሉዓላዊነት፣ ፖለቲካዊና ባህላዊ ማንነትና በሌሎች ሀገሮች ለመዳድ ሲሞከር ያንን ጥቃት መከላከል ብሔራዊ ጥቅም እንደማስከበር አድርገው ይገልጹታል። እንዲህ እያለ እንግዲህ በርካታ ምሁራን የተለያዩ ነገር ግን ቋሚ ሆነና በየወቅቱ ሊለዋወጥ የሚችል የጥቅም ፍላጎትን
የዚህ ጽንሰ ሐሳብ ማጠንጠኛ አድርገው አቅርበዋል። ከኢትዮጵያ አንጻርስ ብሔራዊ ጥቅማችን፣ ብሔራዊ ማንነታችንና እሴቶቻችንን በተመለከተ ያሉ ብያኔዎች ምንድናቸው? በተደጋጋሚ ጊዜም ብሔራዊ ጥቅም፣ ብሔራዊ ማንነትና እሴቶቻችን ዙሪያ ሀሳቦች ይሰነዘራሉ፣ ሙግቶች ይከፈታሉ፣ ክርክሮች ይደረጋሉ። ሁሉም ዜጎች በጋራና በውል ሊኖራቸው የሚገባ የብሔራዊ ጥቅም፣ የብሔራዊ ማንነትና የጋራ እሴቶች ብያኔዎችን የመወሰን ጥያቄ ስናነሳም ገና የመገንባት ሂደት ላይ መሆኑን የሚናገሩም አሉ። ኢትዮጵያም የብዝሃ ስልጣኔም የብዝሃ መሰረት ብዝሃ ባህልና ብዝሃ እምነቶች ያሉባት ሀገር መሆኗ ይታወቃል። ልዩ ልዩ ማህበረሰቦች ለሺዎች ዓመታት ወደ ኋላ ሄደው የሚተርኩት ታሪክ ስልጣኔ ያላቸው በመሆናቸው አንዱን ጥሎ አንዱን በማንሳት ብቻ ማን እንደሆንን መግለጽ አይቻልም የሚሉ ወገኖችም እንዲያሉ፣ ሌሎቹ ደግሞ የኢትዮጵያ ምድረ ቀደምትነት ለመላ ኢትዮጵያውያን ለዓለም ጭምር መነሻ የሆኑ ተፈጥሯዊና ሰው ሰራሽ ሀብቶቻችን ያለን መሆኑም የራሷ የዘመን መቁጠሪያ የጊዜ አቆጣጠር ፊደልና አሃዝ ባለቤት መሆኗንም እንዲሁም እነዚህ የኢትዮጵያ የጋራ ማንነት መነሻ ናቸው በማለትም ያቀርባሉ። ነፃነቷን የጠበቀች ሀገር፣ እንግዳ ተቀባይነቷን፣ የሃይማኖትና የታሪክ ሀብትም ሀገር መሆኗም፣ በርካታ ድንበር ተሻጋሪ ማንነቶች ያሏት ሀገር፣ የአባይ ወንዝ መነሻም፣ የቡና መገኛ፣ የሰው ዘር መገኛ፣ እነዚህ የኢትዮጵያ እሴቶች የጋራ ጉዳዮቻችን ናቸው የሚሉም አሉ። ብሔራዊ ጥቅማችንስ? በእርግጥ ብሔራዊ ጥቅማችን ላይ ምን ያህል ስምምነት አለን? ለመሆኑ ስለ ብሔራዊ ጥቅም ዓላማ ምን ያህል ነው የምንገነዘበው? የሁለት እንግዶችን ድምፅ ይዘን እንቀርባለን። አንደኛው ከእንግሊዝ ሲሆኑ ሌላው ከኢትዮጵያ ናቸው። የእንግሊዝ ነዋሪ የሆኑት ከዳያስፖራው ሚና አንጻር አያይዘው የሚያነሱት ጉዳይ አለ። በቅድሚያ ግን ከኢትዮጵያ ያገኘናቸውን ወገኖች እናቀርባለን። ብሔራዊ ጥቅም ማለት በአጠቃላይ አንድ ሀገር ውስጥ ያሉ ዜጎች እንደ ሀገር የሚያስፈልጋቸውና ሊያገኟቸው የሚገቡ ጥቅሞችና መብቶች እንደሆኑ ነው የሚገለጸው። ብዙ ምሁራን ይህን አስቀምጠውታል። በተለይ በዘርፉ ያሉ ጥናትና ምርምር ያደረጉት በእንግሊዝኛው ትርጓሜ ስናየው ናሽናል ኢንተረስት የምንለው ነው እና ሃንስ ሞርጋን ቶ የሚባለው 1948 ላይ ሀገራት ፓወርን ይይዛሉ ኢን ተርምስ ኦፍ ሪሌቲቭ ፓወር እና ሴኩሪቲ ከማግኘት አንጻር ብሎ ነው የሚያስቀምጠው። ከዛ በኋላም ኬኔስ ዋልትስ የሚባለው 1979 ላይ ምንድነው እሱ ትኩረት የሚያደርገው ሀገራት ትኩረት የሚያደርጉት ሰርቫይቫል እና ሴኩሪቲ ላይ ነው ብሎ ነው ያስቀመጠው። በዛ አንግል ነው። በ1990 አካባቢ ደግሞ ጆሴፍ ኔ የሚባለው ከሚሊተሪ ወይንም ከሃርድ ኮሩ በዘለለ ኢንተርናሽናል ሪሌሽን፣ ኢኮኖሚክ ኢንተርዲፔንዳንስ፣ ኢንተርናሽናል ኢንስቲትዩሽንስ፣ ሶፍት ፓወር፣ ገር ኃይል የምንለው እነዚህን ሁላ ማካተት አለበት ብሎ ያስቀመጠበት ሁኔታ ነው ያለው። እነዚህ ምሁራን አጠቃላይ ጨመቅ አድርገን እነዚህን ትርጓሜያቸውን ስናየው ማጠንጠኛቸው የሚሆነው ብሔራዊ ጥቅም ስንል አንዲት ሀገር መረጋጋትን፣ ብልጽግናን፣ ደህንነቷን ለማረጋገጥ የምትከተላቸው መሰረታዊ ግቦችና ቁልፍ ቀዳሚ የምታደርጋቸው ተግባራትን ያካትታል ማለት ነው። ይሄ ከሀገር ወረራ ከውጭ ሀገር ወረራ ሀገርን መጠበቅ፣ የግዛቷን አንድነት ማስጠበቅ አንዱ ትልቁ ብሔራዊ ጥቅማችን ነው ማለት ነው። ሌላኛው የዜጎችን ደህንነት ማስጠበቅ፣ ይሄም ትልቁ ብሔራዊ ጥቅማችን ነው። ዜጎች ከውስጥና ከውጭ ወረራ ዜጎችን መጠበቅ፣ ሰላምና መረጋጋት ማስፈን አንዱ ብሔራዊ ጥቅም ተደርጎ ይወሰዳል ማለት ነው። ሌላኛው የኢኮኖሚ እድገትን ማምጣት፣ ዜጎች እንዲቀየሩ እንዲለወጡ የስራ እድል መፍጠር፣ ሁለንተናዊ ብልጽግና ማምጣት ብለን ማስቀመጥ እንችላለን እና ለምሳሌ ሀገራት ተፈጥሮ ሀብታቸውን ይጠቀማሉ። ያንን የተፈጥሮ ሀብት የመጠቀም እና በዛ የበልጸግና የዜጎቹን የኑሮ ህይወት ማሻሻል አንዱ ብሔራዊ ጥቅም ነው ማለት ነው። ለምሳሌ የውሃ ሀብቶቻችንን በአግባቡ የመጠቀም እነዛን በሰላማዊ መንገድ ለልማት ማዋል መፈለግ ብሔራዊ ጥቅም አንዱ ማሳያ ነው ማለት ነው። ራስን መመገብ ከተረጂነት መውጣት ራሱ እንደ ብሔራዊ ጥቅም መታየት ያለበት ጉዳይ ነው። ምክንያቱም ሉዓላዊነትህን የሚሸራርፍ አንዱ ተረጂነት ነው። የሚመግብህ አካል ይቆጣጠርሃል ነው። ስለዚህ ከተረጂነት ስሜት ወጥቶ በራስ አቅም አምርቶ አምራች ዜጋ ሆኖ በራስ ምግብ መሸፈን ማለት
ብሔራዊ ጥቅም ነው በራሱ ማለት ነው እና የሀገርን ሉዓላዊነት በስንዴ ላለመቀየር የሚደረገው ጥረት ብሔራዊ ጥቅም ማስጠበቅ ነው። የዜጎች የመልማት ፍላጎት የመለወጥ ፍላጎት ከብሔራዊ ጥቅም ጋር ያያያዛል ማለት ነው። ኢኮኖሚያዊ እድገት ሁለንተናዊ ብልጽግና ቀድም ያልኩት አንዱ መገለጫ ነው። ሌላው ማህበራዊ ፍትህን ማስፈን ራሱ በራሱ ብሔራዊ ጥቅም ነው። በህብረተሰቡ ዘንድ ፍትሃዊና እኩልነትን ማስፈን፣ እንደዛው መድሎና ኢፍትሃዊነትን ማስወገድ በራሱ እንደዛው ባህላዊ ሴቶቻችን መጠበቅ፣ ታሪክን፣ ቅርጽን አሁን ሰሞኑን በቅርብ እየተሰሩ ያሉ ታሪካዊ ቅርጻዊ ቦታዎችን መጠገን፣ ለቱሪስት ፍሰት ለቀጣዩ ትውልድ ማስተላለፍ። ኢትዮጵያ ፈርስት ማንደራደርባቸው የዜጎች ደህንነት፣ የሀገር ሉዓላዊነት፣ የግዛት አንድነት፣ የዜጎች የመልማት ፍላጎት፣ የመለወጥ ፍላጎት፣ በሰላማዊ መንገድ መብቶቻቸውን ማግኘት፣ ቀደም የጠቀስኳቸው በርካታ ነጥቦች አሉ። ብሔራዊ ጥቅሞችን እነዚህ አንኳር የሆኑት ላይ ኢትዮጵያ ፈርስት ብለን የምንሄድባቸው ናቸው። ብሔራዊ ጥቅም በአንድ ሀገር ውስጥ የሚገኙ ዜጎች በአንድነት የሚቆሙለት ሀገራዊ የሚያስተሳስር ጉዳይ መሆኑን ብዙዎች ይስማማሉ። ከእንግሊዝ ያነጋገርናቸው ትውልድ ኢትዮጵያዊ በበኩላቸው ከዳያስፖራ አንጻርም የሚያነሱት አለ። This is just to give a very brief outline of what it means, the national interest, particularly in the context of Ethiopia, and in fact the perception of the diaspora, perception plus in fact contribution of the diaspora with some examples. From the very outset, and I have to really say that there is no as such a cohesive diaspora community per se because of the political persuasions and perspective particularly, but there was a tendency, a very strong tendency, particularly during the central government war with the TPLF forces in the north. A very significant part of the diaspora community were mobilized and in that scenario against TPLF, which is actually registered and not forgotten. Generally, the national interest refers to the country's overarching priorities, including sovereignty, economic development, political stability, and cultural preservation. We know we have had a history of Ethiopia has had a history of history really as back as the first century and then beyond. So that preservation is part and parcel of the national interest. Ethiopia has emphasized maintaining its territorial integrity, fostering economic growth, and ensuring social cohesion among its diverse ethnic groups. So still, these are fundamental national interests. The Ethiopian diaspora plays a significant role in shaping and defending national interests wherever they are. Many members actively engage in public diplomacy, economic investment, and advocacy for Ethiopia on the global stage. Over the past few years, as we all know, the Ethiopian diaspora organizations have been recognized for their contribution to national development, including remittances. I'll come back actually to remittances. It does have actually both, it's a twofold. The first one is the hard currency transferring from different countries to Ethiopia, but also the social remittance, which is a skill transfer. It's again image building and resource mobilization, as I said just now. The Ethiopian diaspora has significant influence on Ethiopia's policies, particularly in the areas like economic investment, political advocacy, and cultural diplomacy. Particularly since 2000, whatever color the government comes with, the Ethiopian government has actively encouraged diaspora engagements through policies that incentivize investment and participation in the national development. However, this must be emphasized, as I said it from the very outset. Ideological and political divisions within the diaspora have led to mixed reactions. Some support government initiatives, while others prefer other non-government organizations, international organizations. The diaspora community, in a nutshell, in fact, it contributes to remittances, as I say, cash, that's financial, which play a crucial role in Ethiopia's economy. Most of the investment are, by the way,
the diaspora, so remittances, and then direct investments as well. And social remittance, where knowledge and the skills acquired abroad are transferred back. I would call this, it is a reverse of brain drain. So additionally, Ethiopian diaspora groups have been involved in shaping narratives about Ethiopia on the global stage. So how Ethiopia is perceived. So that's actually the image building or rebuilding, advocating for policy changes and influencing international perspectives on Ethiopia, and in fact influencing national policies as well. So there are different funders, for instance, in the health sector, it's education and the rest of it, where there are trusts have been established to support all this. And then in many ways, whether it is a political sphere, the economic sphere, or geopolitical area, or nation building, image building, the diaspora is actively involved. But there is no, as such, one diaspora community which shouts loud in the same area. But the main areas of national interests are preserved by many within the diaspora community, despite, in fact, the political differences in the political perspectives, and in fact the reactions is obviously being diverse. የተወደዳችሁ የጸዳል ኢትዮጵያ ኔትወርክ ዝግጅት አድማጮችና ተመልካቾች የመጀመሪያውን ክፍል በዚህ ቋጭተናል። ተከታዩን ክፍል እንዲሁ አካተን አቀናብረን ይዘንላችሁ እንቀርባለን። ዝግጅታችንን ከወደዳችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች እንዲደርስ ታደርጉ ዘንድ ከወዲሁ በአክብሮት እንጋብዛችኋለን፣ እንጠይቃለን። ስለ ተከታተላችሁን ከልብ እናመሰግናለን። መልካም ጊዜ።